ሲበርዱ ልጁ ስታለብሹ በቃ ጥፍት ያለዋን ሽታው የወይራው ሽታ እንቅልፍ ይዞትር ዝማሞየ ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ ደግሞ አንድ እህታችን አራስ ነችና ማዘሯ ቦለቅያ ስትሰራ እስኪ ቦለቅያ አሰራሩን ወይ በቃ የኛ ዶሮ ታውቃችኋላችሁ። በቃ አያሶሩም እንኳን ውጭ ሁኜ ከቤት ሁኜ ራሱ ዶሮዎች አያሶሩኝም። ኑ በቃ እናንተ አውሩ። ወይኔ በስመ አብ በቃ መሀል እየገቡ እንዲሁ ናቸው በቃ እና እስኪ ለነሱም ለነገሩም ማን አላቸው እና ዛሬ ቦለቅያ ስትሰራ እንዴት እንደሆነ እስኪ ማየት ፈለኩኝና እስኪ በዛውም እየቀረጽኩኝ ለእናንተ ላሳይ ፈለኩኝ። ስለዚህ እስኪ ቦለቅያ እንዴት እንደሆነ ሰርታ ኦሬዲ ጨርሳለች። ግን እንዴት እንደተሰራ ከመጀመሪያው ቀርጬዋለሁኝ ለእናንተ አሳያለሁኝ። ላይክ ያረጋችሁ ጀምሩ፣ ኮሜንትም እንደዚሁ ያረጋችሁ፣ ሼር ያረጋችሁ፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ፣ አበረታቱን። አሁን ቦለቅያ እንዴት ይሄ ቦለቅያ እንዴት እንደተሰራ እናያለን ማለት ነው። ማዘር እንግዲህ ከስንት ድካም በኋላ እነዚህን ቦለቅያና ምድጃን ሰርታለች እና አሰራሩንም በተወሰነ መንገድ ጠይቃትኝ በደንብ አብራርታልኛለች። እና ከእናቶች ጋር ማሳለፍ ደግሞ እንዴት ደስ የሚለው እያንዳንዱ ነገር ደግሞ ምክንያት አላቸው ሲያስረዱና እና ቆንጆ ቆይታ ነው ያደረግነው። አገሯ አይጉድ ቆባ ትልቁን ሾልዳው ትልቁን ሾልድ ይሄ ባጃ በላይ ጨለቆት ምትያገር ነው አገሯ ነው። ሚዛኝ ይሄድ ወተቱ ቄጣቸው ተይ መጀመሪያ ግን ከታች ምንድነው ያረግሽው ማዘር? ወይ ተቂጡ ጭቃ ዝም ብለሽ ጠፈጠፍሽው። ከዛ ዝም ብለሽ ወደ ላይም ጭቃውን አይደለ በቃ ጭድና ጭቃውን መጀመሪያ ቦካሽ እና ጭቃ ነው ዘመዱ። አሁን እንጨቱን ነው ታስገቢያለሽ። የመጀመሪያው እኮ ስላልተከረከረች ነው እንጂ ትገባልሽ ነበር። ጎልጠም ያለችው እሷ ነው። እኔማ ታግዬ ዶላት የለ ቀረም ብለሽ ትገባለሽ። ያው ጫፋ ቁርጥ ብትል ደግሞ በትክክል ነበር የምትገባው። ግን አይሆን ይሄው ነው ዘመዱ። ትንሽ እያረጉ ደረቅ ሲል ነው የሚቀጠለው። አሁን ይሄ እንግዲህ ሁሉና በኋላ ፀሐይ መታ አድርጎ ተቀጥላለሁ። ደግሞ ያደረቅ ሲል ደግሞ ማታ ጊዜ ቀጥል ላረግና አድራለሁ። እቺ በእቺ እንዲች ብላ ታርጋለች። እቺ ታርጋለች። እቺ ቁጭ ተይና ጥሱ ይሄ ወዲህ ሄዶ እንዲች ብለሽ የታጠን ጉማይ ሰሪ ገና ልብሽን ስርጥ ውስጥ ያረግሽ እሱ ማሞቅ ብቻ ነው አማራጭ። ትንሽ ደግ እያለ ከዛ ድርቅ ሲል ደግሞ ቀጥል አይደለ? ድርቅ አይቻን ስተሽ እቺ መጋጣ እቺ ነው ወዲህ እቺ ነው ይሄ ማታ ተንዘርጦ በጨለማ ምር ይሆነ ይልሽ ተንዘርጦ ፎርማል ሰጠኝ። እቺ አሁን ትመቻለኝ። እንዴት ነው ምድጃ ናት? እንዴት ምድጃ ናት? እቺማ ማታ ዝናብ ሲጥል አንገዛግዘን ወደ ደረጃው ሆኖ ይሰራበታል ነው። እዛ በኋላ ያለው አሁን በቃ ከደረቀ በኋላ ነው የምትቀጥዩ ደግሞ ደረቅ ሲል ሰራተኞቹ ወዲያውኑ ነው በእጃቸው እኮ ነው የሚሰሩት። ጉዳይ እንደ ሰራተኛ ጭቃ መጨፈር ተወጃለሽ ይሉኛል። እነሱን ተጠቅማቸው ነው ብሬን እንዲያላወጣ ብዬ ነው። ይሄ እኮ እንደዚህ እያረግሽ ግን እኮ ማዘር ብትሸጪ አሪፍ ነበር። እንደዚህ እያረኩት በትርፍ ጊዜሽ ልሸጥ እና 500 ብር ገብቷል እኮ ጭቃ ወይ ላገኝ ደግሞ ጭዱና ሰርቻ ኖሮ የከፋቱ የተንከለከለ መጣት ወስደው እጅ ስራ ጨምሯን አሉ። ከ500 ብር 700 እጅ ስሩ የሚሸጡት እና ታዲያ የእነሱ ስራ አይዲያ አረፍተኛ ናቸው። ወሬ ያቦኩታን እንዲች እያረጉ ጭዲቱና እንዲህ እያረገ በስሷ ነው እንዲኛ ዝፍ እያለ አይደለም ጭዲኛን ሰዋን የኛ ዝም ብሎ ነው
እኮ ጭድማ እንደዚህ ገበሬዎችን ምኖች እኮ ይሰጡታል። ገበሬው ዛሬ ነገሩ ዋጋው ስላወጣ ግን እኮ ችግር የለውም ቢገዛም እኮ ያዋጣል። አረ ማን ሊገዛው አብርኪ ብሎ የሚገዙ ቢሆን ነው። እሺ ለሊትም ተኝቼ አላገሬኑ እየጨፈኩ ወላሂ ስራ ልፈታ ቆይቼ አንድ ኬሻው ለስንት ይሆናል? ለአራት ምናምን አይሆንም? አንዱ ከሻማ 10 በላይ ነው ይሰራ እና ታዲያ 200 ብር እኮ ነው ባለፈው ታዲያ ገዝቶት የመጣው ማርያምን ማዘርሴ 200 ብር እና ከአንዱ 700 ብር እኮ ነው የሚሸጠው። ጭቃው ወይት ይመጣ ነው ጭቃ በዚህ እኮ ይሰው ያወጣል። አሁን እኮ አራስ ቤት ተብሎ ለምን ሆነው እንጂ እኮ የሚያቀምስ እንኳ ገነፋሁኝ ሙቅ ሰራሁበት ይሱን ስር ታረጋለሁ። አሁን በሱ የእጅ ሙያ ይሻል በደርጋን ሱቱ ይሆነ ሙያችን አሪፍ ሙያ እኮ ነው። በደርግ አሪፍ ሙያ ነው። በደርጉ መድኃኒት የእጅ ሙያ እየተባለ ሴቶቹ ምጣድ እየሰሩ ትምህርት እየወሰዱ ቆይ ማሬዋ በቃ ስረት እናረግና ደግሞ በለቅያው ደግሞ ወደ በለቅያው ደግሞ አራሲቱ ጢስ እንሞቅበት። ይሄን ተቀልቃለይ። ለምንድን ነው ግን አመድ የሚለቀለቀው? ይሄን ጭዱ ይሄ መልኩ ቀየር ሲል አራሲቱ ደስ ይላታል። ይሄ ጭዱ ስትገባ ኮስኮስ ሲያረጋት ነው አይ በቀረብኝ ትላለች። ባትል የማያምርሽ ነገር ሲሆን ኧረ በቀረብኝ ይላል። የለኋችሁ እውነት ነው ይባላል። ከፍትፍቱ ፊቱ ነው ዋናው መልኩ ሲያምር ታዲያ ደስ ይላል። ምቁጩ በአይኑ ስታዩ ገና ያረካሻል። ደግሞ እንዲህ አድርገን አራሲቱ በይጥሷን ትሞቅና ልጇ ጋር ፍርነን ብላ ቁጭ ስትል እንቅልፍ ይወስዳታል። እውነት ነው። አራስ ጢስ ገንፎ ያምረዋል። የሚጠግነውም እሱ ነው። ቃለቃጥልቁ ዛሬ ሙሉ ደምስቴ ናት። ይበቃሻል ብላ የጠደቀይብኝ። አዎ በቂ ነው። ቁመቱ በቂ ነው። የእኛም እንደዚህ ነው ቁመቱ የእኛም እንደዚህ ነው። የእናንተ የፈልቅ ሆና በስፋትም ሰፋ ይሆናል። እሱ ሰፊ ነው። እቺ ሽንክና ናት። ኧረ ይኸው ማይንቀሳቀስ እንደ ብሎ እንደሚገባ ሽንት ጨርቁ ይሆናል። አውስና አርገዝ የሚበብር ልብሱ ለምንድን ነው ሽንት ጨርቁ ከሱ የሚደረገው? እይች ጨታሽጋግሪና ሽንት ጨርቁን ሀው ላይ ታረጊያለሽ። ወይራው እየጤሰ ሀላይ ብርድ ልብስሽን እፍን ታረጊያለሽ። ወይራው ጥን ያረገዋል እፍን አርገሽ አኖረሽ በኋላ ሲበርድ ልጁን ስታለብሽው በቃ ጥፍጥ ይለዋል ሽታው የወይራው ሽታ እንቅልፍ ይዞትር ድማሞየ አሪፍ ነው የሚሆንለት። ዛሬ ላሞቃት ነው ዝፍዝፍ እያለ ስታመሽ በቃ ያንን አድርጎ የሚቀጨቅጫፉ እኔ እኮ አሁን እንዲሁ ጉንብስ እየቀጠለ ይሄ በቃ ለቆጭ ነው የሚለኝ። እንትን ጭስ ሙቁት ምንድን ጭስ ሙቁ እኮ ክረምት ይሞቃሉ። ክረምት ማግሬ ማታ በጊዜ አይደል እራትም እበለው ተጠበለና ህዲስ ተህቂስ ይዘው እግሬ ሌላውን እንትን አለ ለእግሬ ቅቤም ከተለቀለቁት እኮ ብዙ እኮ ጥቁር አይልም። አሁን እኔ ቅቤ ልቅልቅ እያልኩ ስለምገባው ያስፈልጋል። ታይዋለሽ ስትደርሺ
አዎ እሱ እንዴት ጥቅም እንዳለው ለምንድን ነው አሁን ለምሳሌ ለአራስ ወገብሽ ገጥማን አንድ እና ከዛ በኋላ ግርሽ ያለው ቀለለለለለ ይራካን ሰውነትሽ በሙሉ ሸጋሽ ታሽሽ። አዎ አሁን እንግዲህ ተለቀለቀ በቃ ደርቆ ይውላል። ማታ ይገባል። መሞቅ ብቻ ነው ያለባት አራሲቱ። አዎ ሞቃለ አሁን እሱ ከደረቀ አለቀ በቃ ቀረፍን እኮ ተለቀለቀው ተጨርሶ ነው ሲቀባት እንዲራትም ሄይች መቀመጫ አርጋ ተለጫላ ሄይች ገባባ ሞቅ ተለና አየሽ እንግዲህ። አዎ ምድጃውንም አየሽ ምድጃውም ቆንጆ ሆናለች። ሄይቹ ዋት ድንጋይ ሳንጎትት ምን ሳንፈው ያኮ ሙሉ ተሸክማ አንጥታ ነው ድንጋይ። የቱን ድንጋይ አንበያይ ሳገነፋ? አዎ አሁን እንግዲህ ድንጋይ መጎተት አይኖርም። አሁን አልጨረስም። ሲመቸኝ ሙሉ ምሰራላት አይደል? ሀምጎጉ ሀልተፈደገ አሁን ባንዴ መቀጠል አይቻልም። ሳይንቀሳቅ ወይቱ ይሄኛውን ባንዴ መቀጠል አይቻልም። ግማሽ እየደረቀ ነው የሚቀጠለው። እንደውማ ይዘም የለኝ ወዲህ እንዲሁ አፈር ያርገ ብሎ ቁጭ ቂጧን ያፊያችን ኩቧን ሰራች ወጥም ታረያት አይደል? በበነጋው ደግሞ አንድ ዙር እንዲያው ታረያለሽ። እየዞርሽ ነው ዋልካ ስለሆነ ግን ይሄ በቀን ሁለቴ ይቀጠላል። እበት ብቻ ብትሰሪ ማለት በበቱ ብቻ ቂጡን ጭቃ አድርገሽ በላይ እበት አደርጋለሁ ብትይ አይሰራልሽም። ያው በሶስት ቀን አንዴ ነው መስቀል። የዋርካው ግን ችግር የለውም። ዋርካው ሶስት የነቀጠቁት ያለሽ ድርቅ ስለሚልሽ ኮክሳል የለም። እንግዲህ አማሙቃነ እርስዎ ደግሞ ይሞቃሉ። እኔ ለፈንቱና አዎ ክረምት ደርሶ የለም ቂጤን አልሞቅ እግርሽን ዝም ብለሽ ታፋሽን ስቅምጥ